ሰላም ውድ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ ሰሞኑን አነጋጋሪ የነበሩ ሶሻል ሚዲያ ላይ ሲዘዋወሩ የነበሩ መረጃዎችን ይዤላችሁ መጥቻለሁ። ቪዲዮን ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ወደ ቪዲዮ እሱም ጓደኞቹ የተሻለ ህይወት ነበር እንትን የሚሉ ባለሀብት ልጆች አሉ። እነሱ ነበረ የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቨን ሞዴስ ራሱ ይገዙልኝ ነበር። ጓደኞቿ ነበር ከጎን ያሉት ማለት ነው። እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ። መመለስ አልፈልግ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎቹ። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ለምን ትሄዳላችሁ? በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካገቡ ነው ሲሉን እኛ በሰዓቱ ተኛን ተቆርቁረው ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባል። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና ከፍት ነው ከኋላ 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ብዙ ጊዜ ዛፍ ነበር እንዲታከልል እንትን መለይ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? ዝም ብለን ስናክ ነበር የምንውለው። ከ1 አመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሰለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ ነው ቅፋ እየወተትኩ ጀመር ጀመሩ። እንዳላዝላት አልችላትም። ከዛ አብረን ነው እኮ ምን ሄደው አንቺ ነው እኮ ትችላለሽ ስትለኝ እንዲሁ ነው ሁለት አባለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ማለት ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪ የሆንኩት። ጎዳና ነው ወድቄ በቃ እኔ እንጃ። ቤተሰቦች እንግዲህ ቪዲዮ እንደተመለከታችሁት ነው የልጅቷ ላይፍ ከዩኒቨርሲቲ ጀምሮ በጣም በሚያሳዝን ሁኔታ አበላሽቶታል። ግን እንደዚህ የምታደርጉ ሰዎች የሰው ህይወት አበላሽታችሁ ምን እንደምትጠቀሙት ከእንደዚህ አይነት ተግባራችሁ ተቆጠቡ። የሰው ልጅ ህይወት ማበላሸት ምንም ጥቅም የለውም፣ ለኛም ለዛም ሰው ጥቅም ስለሌለው ከእንደዚህ አይነት ተግባር ተቆጠቡ።
ይህን ነው እንግዲህ በዚህ ቪዲዮ ላይ ማለት የምችለው። የእናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንግዲህ የተለየ ነገር አይደለም። የልብስ ማጥቢያ በረኪና ነው የሚባለው መጀመሪያ። ከዛ በመኝታ ቤት ተከትሏ ሲሄድ ልጠጣ ነው ላርጎ ይበል እንጂ አይሲንክ ላርጎ ሳይሆን በረኪና ይመስለኛል። እንደሷ ይለያያል ማለት ነው። ያ ሶዳ ነው ልጠጣ። እሱ ወስዶ ወደ ሽንት ቤት ሊጨምር ሲሄድ ቀጥታ በኪችን መስኮት በኩል ነው ያለው። የወደቀ ነገር ነው የሰማሁት ነው ራሱ። ከሞሎ ወደዛ ሲገባ ኦልሬዲ የለችም የሚል ከዛ በኋላ የተከሰቱ ነገሮች ትንሽ ለማውራትም ይከብዳል። ወደ መሬት ካረፈች በኋላ ወረዱ ሁሉም ሰዎች። ከስር የሚሰሙ ሰዎች አሉ። ድምፁ ምን ያህል ከባድ እንደማይሆን ታውቃላችሁ። ከዛ ልጅቷን አፋፍሷት በሱ መኪና ከታች የነበረ ግራውንድ ላይ ያደገችበት ቦታ የነበረው አንድ የባንክ ሹፌር ነው። የእሱ መኪና እየነዳ ሄዱ። ሁላችንም ከዛ የሰማ ነው እዛ ባለ ነገሮችን የሰማ ነው እና ያለው ከዛ ሹፌሩ አደረሳቸው። ኦልሬዲ አምስተኛ ላይ አይደለም ከደረጃ ላይ ሰው ወርቆ የሆነ ነገር እንኳን ቢነካው ምን እንደሚሆን ማሰብ አቅተንም። ያ ሹፌሩ አደረሳቸው። መኪናውንም እሱ ከዝና ከፋሽ ነኝ ብሎ ዛው ሄዶ እሱንም ፖሊስ ይዞት ሄደ። ከዛ በኋላ ነው ሁላችንም የደረስነው። ሌሎች ሰዎች መጡት። በጣም የሚያሳዝነኝ ነገር ከዚህ ፊት አሁን ያወራኋቸው ነገሮች ሲሆን ከዛ በኋላ ናቸው የሚያሳዝኑ። ፊቷን አይተናል፣ እንትኗን አይተናል፣ እንደዚህ ነው እንደዛ ነው ብሎ ህሊና የሌለው ልጅ አለኝ እኮ ነኝ። ሁላችንም ቤተሰቦች እንግዲህ ቪዲዮ እንደተከታተላችሁት ነው። ሌላ ሁለተኛ ቪዲዮ አለ፣ እሱን ተከታትለን እንመለስና በሁለቱ ቪዲዮዎች ላይ ሀሳብ እንሰጥበታለን። ወደ ቪዲዮ። አው ለማንኛው እንልክለታለን። እናት ኮሜንት የጻፍሽልን ማለት ነው። ዋትስአፕ ቁጥሩም ስላለኝ በዛ መላክ እንችላለን። ግን ትክክለኛው አሁን ፀጉር ቤት ሆና እየተሰራች እውነቷ እንዳይወጣ እኮ ከብሔር ጋር ሊያያይዙት የሚፈልጉት ነገር ነው። በጣም ደግሞ የሚያመው እንዴ ኦሮሞ ሀቋን በልቶ እያለ ስለሌላ ብሔር ውስጥ ይገባሉ። ስላለፈው ታሪክ ያወራሉ። እዚህ ጋር ስለሞተች ልጅ እያለች በጣም የሚያሳዝን ኦሮሞ ነው የበዛው ሀገሪቷ ላይ። ያሳዝናል በጣም። እዩት። እነዚህ ሁለት ታቶች እንግዲህ ከሱ ጋር የኖረችበት አመታቶች በሙሉ በየሌሊቱ እያጨሰ እየጠጣ ምን እያለ እየመጣ እየቀጠቀጣት ነው ማለት ነው። ሰውነቷ ያስታውቃል። ምንም አይነት ማስረጃ አያስፈልገውም እኮ አልቃለች ልጅቷ በቁም። እዩት በደንብ ማለት ነው። ይሄን ግልጽ ነው። ናውሬ በዱላ ነው እንደዛ ያረጋት። ሳይኮ ደግሞ አይምሯን እንዳትነሳ አድርጎ ልጅቷን ገሏታል። መጀመሪያ ጸጉሯም ይታያል። የቀነኒ ጸጉር እንዴ ያት ማልሼቱ ዳማ መሸገን እኔ ይገርመኛል በጣም የጭካኔው ብዛት በጣም ነው የሚገርመው። ወንድም እኮ አይመታም። ከቻልኳን ፍሪታ አድነናለክ። የሚገርም ነው። በጣም ነው የሚያሳዝነው። በጣም ብዙ ወንዶች አሉ። እጅግ በጣም ብዙ ወንዶች። በጣም እኮ ነው የምታሳሰው። ምን ሆነ የሚመታው ብቻው የነበራት መልክ ከቤተሰቦቿ ሲወስዳት ያኔ ሲወዳት ሲጠይቃት የራሱ ሲያደርጋት ይሄን አይነት አቋም አይደለም የያዘችው። ናሰናይት የፒቲሽን ተቀምጧል፣ ግን እየሰራ አይደለም። ለኔም እምቢ ብሎኛል። ሰው ምናልባት አይ ዶንት ኖ እያሞከርኩት ነው ጋይስ፣ እያሞከርኩት ነው።
ያው ፔቲሽኑ አይሰራም። ላፕቶፕ ላይ ሁሉ አስገብቼ ሞከርኩት፣ በዛ በሌላ አካውንት አይሰራም። አዚ ወይ ቴክስት ላርግሽ ላይክ አንቺ እኔ እኮ ፎሎ አርጌሻለሁ ኦልሬዲ። ግን ከሆነሽ ልጅ ጋር ያወራው ፊክስ ለማድረግ ዘስ አይታችሁ ጃሎሮ ይላል። እባክሽ እንግዲህ ቪዲዮ እንደተመለከታችሁት ነው። ሁለቱንም ቪዲዮዎች አይተን ተመልሰናል። እንግዲህ እባካችሁ እንደዚህ አይነት የተሳሳተ መረጃ የምታወጡ ሰዎች፣ የህዝቡን ሀሳብ የምትከፋፍሉ፣ ለህዝቡ የተሳሳተ መረጃ የምትሰጡ ሰዎች እባካችሁ ከዚህ ድርጊታችሁ ተቆጠቡ ነው እኔ የምለው። እስኪ እናንተን ሀሳብ ኮሜንት ሴክሽን ላይ ጻፉልኝ። የተለያየ መረጃ ይወጣል። የተለያየ የሀሰት መረጃ መልቀቅ ህዝቡን ይጎዳዋል፣ ያጣለዋል፣ የተለያዩ ነገሮች እንዲፈጠሩ ያደርገዋል እንጂ ምንም የሚጠቅመው ነገር የለም። እኛ ደግሞ እዚህ ጋር የምንፈልገው የልጅቷን ነፍስ ፍትህ እንዲያገኝ ነው። ልጅቷ እንግዲህ እንደዚህ ሞታ እንዳትቀር ቤተሰቦቿ ይጎዳሉ። የተለያዩ አድናቂዎች ያሏት ጓደኞቿ፣ በእሷ ምክንያት ብዙ ሰው አዝኗል እና ለእሷ ፍትህ ነው የምንፈልገው። ስለዚህ ፖሊስም ያለውን ነገር እየተከታተለ ነው ያለው። ትክክለኛ መረጃ ሲመጣ፣ ትክክለኛ ከፖሊስ መግለጫ ሲመጣ ይዤላችሁ መጣ ይሆናል። እንደዚህ እንደ ቀልድ በእሸቱ ንግግር የተጀመረው የእፎይና የእሸቱ ጉዳይ እየተባባሰ ይገኛል። እስኪ መጀመሪያ የእሸቱን ቪዲዮ ለትውስታ አይተን እንመለስ። አድምጡት። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን፣ ለሱ የሚላከውን ብር አብረን እያጠፋን፣ ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው፣ ሚስጥሬን የምነግረው፣ እድገቴን የማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ፣ ሌላውን ወደ፣ የራስህን ደግሞ አምነህ አምልከህ ትኖራለህ። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። በዚች ትንሽ ንግግር የተለያዩ ሰዎች ቲክቶክ ላይ በላይቭ የተለያዩ ጭቅጭቆችን፣ ጸቦችን እየፈጠሩ ከዛ መካከል እስኪ አንዱን ላይቭ አይተን እንመለስ። እኔ ላይ ብቻ ያላችሁን ፖይንት ብቻ አንሱ። ዋሽታል የምትሉኝ ዋሽታል የምትሉት ካለ ወይ ተማም ኦኬ እፎይ ዋሽታል ለማለትም ትንሽ ይከብደኛል። ማለት መጽሐፍ ቅዱስ ያላለ ነገር ከሆነ እንዴት ማለት አሁን እንትኑ እየነገረ ያው ለምሳሌ ያወራለው ያው ኡስታዝ ማለት ምዕራፍ ቁጥር 10 ምናምን እያለ ነበር ስላለ ነው ማለት ነው። ስላለ ነው ማለት አይደለም። ስላለ ነው ማለት አይደለም። ስላለ ነው ማለት አይደለም። የለም በራስ አረዳድ ኢየሱስ እጁን ሳይታጠብ እንዲህ የሚበላ ነበር። እጁን ሳይታጠብ በላ። ቆሻሻ ነው። ይህን መናገር አንደኛውም ኡስታዝ ያንኛውንም ኡስታዝ አስደምጠው ሳነብ ወንጌል ላይ ታጠበ የሚል አላገኘውምና ፕሊስ አዳምጥ። ቆይ ሳነብ ያኛውም ቆይ አንዴ አዳምጣ ፕሊስ። ያንኛውም አንደኛውም ጥርሰ ብልዙ ያንኛው ትልቁ ሰውዬም ክፈትና አስደምጠው። ሜቢ ታጠበ የሚል አላገኘውም። ስለዚህ ቆሻሻ ነው።
ለምሳሌ እኔ በህይወቴ ባዮግራፊ ውስጥ እጁን ታጠበው የነገሩን ታጠበ የሚል ባታገኝ እፎይ ቆሻሻ ነው እያልክ መናገር ማለት በጣም ፔንፉል ነው። በእናትህ ተማም ለምን ታደሙናላችሁ? አንተ ዳሪ ጻፍ። እዛ ዳሪ ውስጥ ሙሉ ከውልደትህ እስከ እንትንህ ነገር ሊኖር ይችላል የጻፍከው። እንደዚህ በዚህ ዓመተ ምህረት ተወለድኩ፣ እንደዚህ አደግኩ፣ እንዲህ ብለህ ጻፍክ እንበል ተጻፍ እና ተማም በዳሪ ውስጥ ታጠበ የሚል የለም። ስለዚህ ተማም ቆሻሻ ግም ነው እያልኩ ብልህ በጣም ፔንፉል ነው። ክርስቶስ ግን ውሃ አይደለም የሚያነጻ፣ ውሃን የሚያነጻ ነው። እሺ አንዴ ቀጥልና ሊናገርና አንዴ ቀጥል። ወንጌል አደራብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው? ባክ ያዘው በቃ። ኤኒዌይስ ስለዚህ እኔው ላይ ብቻ ፎከስ አድርጉና እነሱም ያነሷቸውን ምላሽ ሰጥቼባቸዋለሁ። የዚህንም ኡስታዝ ምላሽ ሰጥቼበታለሁ። ቪዲዮ ሰርቼባቸዋለሁ። ለእያንዳንዱ ላነሱት ምላሽ ሰጥቼበታለሁ። ምክንያቱም እነሱ ሊያፕላይ ሲደረግ የእኛም ምላሽ ስናስቀምጥ እየየ ይላሉ። እያንዳንዳቸው እንትን ያሉትም ምላሽ ሰጥቼበታለሁ። በቪዲዮ ምላሽ ሰጥቼበታለሁ። አጥጋቢ ምላሾች ማለት ነው። አሁን ጊዜ ብዙም ስለሌለን ላይቭ ቪዲዮን እንዳያችሁት ነው፣ አብረን እንዳየኑ ነው። ጭቅጭቁ ለእኛ ይጠቅመናል ብዬ አላስብም። ይልቁንም ለእኛ የሚጠቅመን መፈቃቀሩ ነው። እስኪ አንድ ቪዲዮ እንዴ ዘይድ ያደራ ሆነ አንተ ጾመኛ አይደለ እንዴ? አንተም እኮ እየጾምክ ነው። እሺ አይ ግማሽ እንያዘው። ግማሽ ጌታ ይባርካል። አሜን ያ ረበል ዓለሚን። ቪዲዮን እንዳያችሁት ነው። እኛን ሙሉ ለሙሉ ይገልጸናል ብዬ አስባለሁ። እኛ ኢትዮጵያውያን በመላው ዓለም ሁሉ ያሉ ሰዎች እኛን ሲስሉን በመፈቃቀር በመተሳሰብ በተለያዩ ቋንቋዎች፣ በተለያዩ ባህሎች፣ በተለያዩ የአኗኗር ዘይቤዎች ውስጥ እየኖር ተቻችለን አንድ ላይ የምንኖር ህዝቦች ነን። ስለዚህ ይህንን ባህላችንን ይህንን ስማችንን ልናስቀጥል ይገባል። መጣላቱ መጋጨቱ ለእኛ ምንም አይጠቅመንም። ሰዎች እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ